ኑሐሚን በጧት ከተኛችበት ተነስታ ለጓደኛዋ ምግብ ቁርስ እየሰራች ለስለስ ያለ ሙዚቃ ከፍታ እያዳመጠች ነበረ። እናም ስራዋን እየሰራች እያለ ወይ ጉድ አባቴም እግዚአብሔር ይመስገን ደህና እንደሆነ ነግሮኛል። ከዚህ በኋላ ለምን አስባለሁ፣ ክብሩን እሱ ይውሰድ እያለች ትጸልያለች። እናም በስከመጨረሻ ሙዚቃውን እያዳመጠች ስለነበረ ምንም አልታወቃትም። ስራዋንም እየሰራች ነበር። እናም ጓደኛዋ ከመኝታው ከእንቅልፉ ተነስቶ ሲያይ እሷ ባጠገቡ የለችም። የት ነው ያለችው ብሎ ሙዚቃ እየሰማ ስለነበረ ቀስ ብሎ ድምፁን አጥፍቶ ወደ ኪችን ይመጣል። ኪችን ሲመጣ እሷ አላየችውምና በሩ ጋር ተደብቆ እያያት፣ እሷ ግን ሙዚቃዋን እያዳመጠች ቁርስ እየሰራች ነበረ። እናም ከበድ ሲላት ዞር ብላ ስታይ በሩ ጋር ቆሞ እያያት ነበረ። በነገራችን ላይ መግባት ትችላለህ ስትለው እሱም ሳያንገራግር እስኪፈቀድልኝ እየጠበቅኩ ነበረ ይልና ወደ ውስጥ ይገባና እንዴት አደርሽ፣ እንዴት ነሽ ኑሐሚን ሲል ሰላም ይላትና ደህና ነኝ እግዚአብሔር ይመስገን ይኸው እየሰራሁ ነው ሲላት፣ አዎ ጎበዝ ነሽ፣ እኔ እኮ ሙዚቃው ነው ከእንቅልፌ ቀሰቀሰኝ ይላታል። ኧረ እባክህ እንደዚህማ እንዳፍር አታድርገኝ፣ ለምን አይናፋር ታደርገኛለህ ስትለው፣ ለማንኛውም ሂድ ወደ ኪችን ወደ መኝታ ቤትህ ተመለስ ወይም ሳሎን ጠብቀኝ፣ ምክንያቱም እዚህ አንተ ካለህ የምሰራውን ስራ ሁሉ ታስረሳኛለህ ትለዋለች። ኧረ እባክሽ ሲላት፣ እውነቴን ነው የምሰራውን ስራ ሁሉ እኮ ነው የምረሳው አንተ ስትኖር፣ የእውነት ግን እንዳትጎዳኝ፣ እኔ አደራህን በፍቅር እንዳትጎዳኝ ትለዋለች። በፍጹም እኔ አንቺን አልጎዳሽም ኑሐሜ፣ አሁን አባትሽ የሚያግዝ ይድናሉ እግዚአብሔር ይመስገን ሲል ይመልስላታል። እሷም አዎ እግዚአብሔር ይመስገን፣ አሁን ደግሞ ጓደኛው ሙሉውን ወጪ ሸፍኖለታል እግዚአብሔር ይመስገን። እናም በቃ እሺ አሁን ለማንኛውም ግን ኧረ በነገራችን ላይ ቆይ እኔ ምልህ ገነትን እንዳትመለስ ነው እንዴ የላካት ስትለው፣ አረ በፍጹም እንደውም በጧት ተመለሽ ነበር ያልኳትኝ፣ እንዴት እስካሁን አልመጣችም? ባክሽን ተያት፣ እሷ የራሷ ጉዳይ፣ ስለ እሷ ሳይሆን እኔ ስለኔና ስላንቺ እናውራ፣ ከመጣች ትምጣ ካልመጣች የራሷ ጉዳይ ይላታል። እሷም ለነገሩ አሁን ብትመጣ ባትመጣ እንደው ነገሩን ነው እንጂ የጠየቁህ ትለዋለች። ለማንኛውም አሁን ይልህ ለአባዬ ምግብ ይዤ ልሄድ ነው ወደ ሆስፒታል ስትለው፣ እና አሁን ሆስፒታል ልትሄጂ ነው እንዴ ሲላት፣ አዎ ሆስፒታል ልሄድ ነው ለአባዬ ምግብ ይዤ ልሄድ ጥዬው አድርኩ፣ እርግጥ ጧት ደውሎልኝ ስለነበረ ደህና እንደሆነና አታስቢ ስላለኝ ጭምር ነው ያረፈድኩት ትለዋለች። በቃ እሺ የኔ ቆንጆ ሂጂ፣ ደግሞ ማታ እራት አብረን ብንበላ ምን ይልሻል ይላታል። ኑሐሚንም እሺ ግን አባዬስ? አባዬ ደግሞ ታውቃለህ ዛሬ ማታ የመጨረሻው የሕክምና ሂደት ይካሄዳል እና ማን ያድራል ስትለው፣ ምን ችግር አለው እንደ ሌላ ጊዜው ሰው እናመቻቻለን ሲላት፣ አይ በፍጹም አይሆንም፣ እንደዛም ቢሆንም ደግሞ እኔ ማደር የለብኝም ስትለው፣ እሺ በቃ እንደዛ ካልሽ ደግሞ ችግር የለውም እራት በልተን እንመለሳለን ይላታል። እሷም እሺ በቃ አሁን ወደ አባዬ ጋር ልሄድ ትለውና ደግሞ እኮ እሺ ለማንኛውም እሺ ይላትና እሷም ዞር ትላለች። በዛ መሀል የአባቷ ጓደኛ የሆነው አዲስ የተዋወቀችው የአባቷ ጓደኛ እሱም ላግኝሽ ብሏት ስለነበረ ከአባቷ ከሆስፒታል ከተመለሰች በኋላ ከዛው ከአባቷ ጓደኛ ጋር ለመገናኘት ወደ ሆነ ሆቴል ትሄዳለች። ስትሄድ የአባቷ ጓደኛ የሆነውም እሱም ልጅ ነበረውና እሱ የተመኛት እሷን ለልጁ ለማስተዋወቅ ነበረ። የሱ ልጅ ግን የሚወዳትና የሚያፈቅራት ፍቅረኛ ስለነበረችው ልጁንም ወደ ሆቴል ይዞት ሄዶ ስለ ጓደኛው ድሮ ለኔ ምን እንዳደረገልኝ ብታይ፣ በጣም የምወደው ተሰማ የሚባል ጓደኛ ነበረኝ፣ ግን ምን ታደርገዋለህ በጣም ጎበዝ ታታሪ፣ ምን ልበልህ፣ ያን ጊዜ በፊት እኔ ሱቄ ሲቃጠል እንደገና አይዞህ ብሎ ሱቄን ሙሉ አድርጎ ከፍቶ እዚህ ደረጃ እንድደርስ እያደረገኝ እሱ ነው እና ልጁ ግን ከልቡ እየሰማው አልነበረም። ልጁ የሚሰማውም የሚያዳምጠውም አባቱን ሳይሆን ፍቅረኛው ጋር መሄድ ነበረ። አባቱ ይችኛዋ ልጅ እንዲያገባና ከዚችኛዋ ጋር ተዋውቆ በስርዓቱ ንብረቱን ወደ ልጁ ማዞር ይፈልጋል። ግን ልጁ ግን ፍቃደኛ አይደለም።
የሚፈልገው ከሱ ጋር የምትጠጣ የምታጨስ የምትጨፍር የምትሰክረዋን ነውና እናም ልጁም እሺ አባቴ ግን አንድ ነገር ልጠይቅህ እኔ ምልህ ይሄ ስለማላቀው ጓደኛህ ልታዋራኝ ነው እንደዚህ ድረስ የቀጠርከኝ ስለዚህ እኔ የሚሄድበት ቦታ አለኝ አባቴ ሲል ልጄ ቆይ ግን ይልህ እንደው እዚህ ውጭ ባይሆን ድሮ እቤት ብሆን እንዴት እንደማደርግህ እኔ አውቃለሁ እናም አሁንም የምልህ የጓደኛ ልጅ አለች ቆንጅዬ ልጅ ቀጥሬያታለሁ አሁን ትመጣለች እናም ከሷ ጋራ ላስተዋውቃችሁ ነው ሲለው ልጁ ግን በፍጹም አይሆንም ይሄ እኮ የድሮ ባህል ነው አንዱ ባንዱ ፈልጎ በሰው የሚዳረው እኮ ድሮ ቀረ አሁን እኮ እኛ ራሳችን ፈልገን ወደን ፈቅደን ሲሆን ነው እንጂ በእናንተ ፍላጎት የምናደርገው ነገር የለም ስለዚህ አባዬ እኔ ምንም ልታደርገኝ አትችልም ከፈለግ እኔ ፍቅረኛዬን አስተዋውቅሃለሁ ከሷ ጋር እንሆንና ከሷ ጋር ዳረኝ እናም የምትፈልገውን ድርጅትም ወደ እኔ ትራንስፈር ማድረግ ትችላለህ እኔ ኬር ማድረግ እችላለሁ ሲለው አባት በጣም ይናደዳል እኔ ግን ያቺኛዋን ፍቅረኛህን መተዋወቅ አልፈልግም እኔ እንድትተዋወቅ የምፈልገው ደግሞ ይቺኛዋን ነው ሲል አባት ይቆጣል እሱም በፍጹም በቃ ለማንኛውም ጓደኞች እየጠበቁኝ ነው ይልና ጥሎት ይሄዳል እናም ኑሐሚን ስልክ እያወራች ወደ ተቀጠረችበት ቦታ ስትመጣ ልጁም ሲወጣ አልተዋወቁምና ሳያስበው ይነካታል በዛን ሰዓት ስልኳ ሲወርቅ እሱም አንቺ ምን